የጀማ እስኪ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ምን ችግር አለው? ሰብስክራይብ ብታደርጉ ከእናንተም አይቆጥርባችሁ ከእኔም አይቆጥርብኝም። ሰብስክራይብ አድርጉኝ። ዛሬ ወደ መጣሁበት ወደ ዋና ቪዲዮ ልገባ ነው። የማሳያችሁ ፖፖ ላይቭን እንዴት አድርጋችሁ እንደምትከፍቱ ነው የማሳያችሁ። ከመጀመሪያ እስከ መጨረሻው አብራችሁ ይሁኑ። በደንብ ተከታተሉት። በጣም ቀላል ነው እና በአጭሩ ሰርታችሁ ታገኛላችሁ ማለት ነው። ተጓደኞች ሲልኩላችሁም ሆነ እናንተ ስታወርዱት ከፕላይ ስቶር ላይ ከጻፋችሁ እንደዚህ አድርጋችሁ ትጽፋላችሁ። ጓደኛ ሊንክ ልኮላችሁም ካወረዳችሁት ይሄንን ትጽፋላችሁ። ከዛ ኢንስታል ስትሉ ኦፕን የሚል ይመጣላችኋል። ከዛ ኦፕን የሚለውን ትነካላችሁ። ከዛ አፕሊኬሽኑን ካወረዳችሁ በኋላ በፌስቡክ ነው ወይስ በጉግል አካውንታችሁ ነው የምትከፍቱት ወይስ በሞባይል ስልካችሁ ነው የምትከፍቱት ብሎ ያስመርጣችኋል ማለት ነው። ከፈለጋችሁ የሞባይል ስልካችሁን፣ ከፈለጋችሁ በጉግል አካውንታችሁ በኢሜይላችሁ መክፈት ትችላላችሁ። ግን በኢሜይላችሁ ብትከፍቱት የበለጠ አሪፍ ነው። ስልክ ቁጥርም ግን ያው ታስገባላችሁ። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። የኢትዮጵያ ከሆነ የኢትዮጵያ፣ የሳውዲ ከሆነ የሳውዲ እንደዚህ አድርጋችሁ ታስገባላችሁ። ከዛ ኮድ ይልክላችኋል ማለት ነው። ኮድ ቶሎ ካልመጣላችሁ ያችን ጌት የምትለውን ትነካላችሁ፣ ድጋሚ ይመጣላችኋል ማለት ነው። ከዛ ሲመጣላችሁ መስመሩ ስልካችሁ ከሆነ ወዲያውኑ ያኔ የምትከፍቱበት ስልክ ላይ ከሆነ ከላይ ሲመጣ እንዳያችሁት ወዲያው መሙላት ትችላላችሁ። ከቆየባችሁ ደግሞ ጌት የምትለውን መንካት ትችላላችሁ ማለት ነው። እና በጣም ቀላል ነው። ከዛ ፓስወርድ የላከላችሁን ኮዱን ታስገባላችሁ ማለት ነው። በጣም ቀላል ነው። በጣም ይጠቅማችኋል። ተጠቀሙበት። ይልኩን። በዛ ላይ ሰዓት አይጠይቅም። አሁንም ካልመጣላችሁ እዚህ ጋር ጌት የሚለውን ትነካላችሁ። ወይም ሳታውት ተዘገየ ያኔ የሚሰጣችሁ ሴኮንድ ትንሽ ስለሆነች ማለት ነው። እና በጣም ቀላል ነው። አፕሊኬሽኑ አውርዳችሁ ብትጠቀሙበት በጣም ጥሩ ነው። ይጠቅማችኋል ማለት ነው። ያን ያክል ማለት ኦንላይን ብዙ መቆየት የለባችሁም። ለራሱ 1 ሰዓት ላይ ብትገቡና ወንበር 2 ሰዓት ብትገቡ ወንበር ጓደኞቻችሁ ሲከፍቱ ስልካችሁን ሳይለንት አድርጋችሁ አስቀምጣችሁ ስራችሁ መስራት ትችላላችሁ። ወንበር ለመስራት ማለት ነው። ወንበር ላይ ቁጭ ማለት ልክ እንደ ቲክቶክ ላይ ገስት ላይ ገብታችሁ እንደምትቀመጡት ልክ እንደዛ ማለት ነው። ላይቭ ስትገቡ ደግሞ አንዳንድ ሰዓት ያው መግባት አለባችሁ ማለት ነው። እዚህ ጋር ቬሪፋይ ያደረጋችሁበትን ኮድ ትሞላላችሁ ማለት ነው። ቬሪፋይ ስታደርጉት በኢሜይል ስትከፍቱ በጂሜይላችሁ ጂሜይል አለ አይደል የጉግል አካውንት እዛ ጋር 6 ዲጂታል ቁጥር ይመጣላችኋል። እነዛን 6 ዲጂታል ቁጥሮች ያዟቸው እንዳይጠፏችሁ። ምክንያቱም ሌላ ሰዓት ስልክ ብትቀያይሩም ምን ብትሉም ሌላ ጊዜ መክፈት ስትፈልጉ ዋናው አካውንታችሁ እንዲመጣላችሁ ማለት ነው። ሴቭ አድርጋችሁ ማስቀመጥ አለባችሁ። ጠፋይ ምናምን ማለት ጥሩ አይደለም ማለት ነው። እዚህ ጋር ወንድ ነሽ ሴት ብሎ ይጠይቃል። ሴት ከሆንሽ ሴት የሚለውን ትመርጫለሽ፣ ወንድ ከሆንሽ ወንድ ብለሽ ትመርጫለሽ ማለት ነው። ዓመተ ምህረት ትሞላላችሁ። ማንኛውም ሰው ሚዲያ ሲጠቀምና ሚዲያ ሲከፍት ከ18 ዓመት በላይ መሆኑን ከ18 ዓመት በላይ ነው የሚሞላው ማለት ነው። ስለዚህ አሁን ለምሳሌ 2026 ነው ያለነው 1990ዎቹ ቤት ታደርጉታላችሁ ማለት ነው። ነገሩ ከ2000 ጀምሮ አሁን 18 ዓመት ሞላ። 90ዎቹ ቤት ታደርጉት አሪፍ ነው። ከዛ እንደዛ ታደረጋችሁ በኋላ ቀጣውን አብራችሁ ከሰሚት ነው የምትሉት። እነዚህን ከሞላችሁ በኋላ ሰሚት ትሉታላችሁ። የፊት አሻራ ይሰጣል። ይህን አፕሊኬሽን ስትከፍቱት የፊት አሻራ ያሰጣል ማለት ነው። የፊት አሻራ ትሰጣላችሁ፣ ግድ ነው። የፊት አሻራ ያኔ ትሰጣላችሁ እላችኋለሁ። የፊት አሻራ ያሰጣል። አሻንጉሊት አለ እንደዚህ በሉ ስላለኝ ማለት ነው። ወይ እንደዚህ ማለት ነው። ሲከፈት ልክ እንደዚህ ብላችሁ ያኔ አፕሊኬሽኑ ከከፈታችሁ በኋላ ልክ እንደዚህ ነው። ሴቶች ናቸው በብዛት፣ ወንድም አለ ግን ሴቶች ናቸው። አፕሊኬሽኑን ማስረን ይበልጥ ኮይን የምትለው ለሴቶች ነው። እና ሁላችሁም ተጠቀሟት። ብትጠቀሟት አሪፍ ነው። አሁን ቲክቶክ ላይ ገብታችሁ ካለ ደሞዛችሁ ጊፍት እየገዛችሁ ለሰዎች መስጠት ካልሆነ በስተቀር ቲክቶክ በራሱ ጊዜ የሚሰጣችሁ ነገር የለም። አንደኛ ከቲክቶክ ላይ እዚህ ጋር ፕሮፋይል ለማስገባት እንትን ነው የፊት አሻራ ለመስጠት ነው። ከዛ እንደዛ አድጋችሁ መክፈት ነው ማለት ነው። በጣም ቀላል ነው። የፊት አሻራ ትሰጣላችሁ። ላይ ብትገቡ ስትሉ ድጋሚ የፊት አሻራ ይጠይቃችኋል። ከዛ አሪፍ ፎቶ ተነስታችሁ ሜካፕ ምናምን የሌለበት ጥርት ያለ ፊት ተነስታችሁ ታስገባላችሁ ማለት ነው። አሻራ ነው። አሻራ
የራሳችሁ አካውንት የራስ መሆኑና በኋላ ደግሞ ብራችሁን ስታወጡ የራሳችሁ መሆኑ ለመረጋገጫ ነው፣ አሻራ ነው። ግን ምርጥ አፕሊኬሽን ናት ለሚሰራበት ሰው። ዩቱብ እይታ ይፈልጋል። ቲክቶክም ደግሞ ሰዎች ጊፍት ተሰጧችሁ ነው። ሰዎች ጊፍት ቢሰጧችሁም እኮ ከ5% በላይ ለምሳሌ ከ10% 7%ቱን ራሱ ቲክቶክ ይወስደዋል እና 7%ቱን ራሱ ቲክቶክ ይወስድና ለእናንተ የሚሰጣችሁ 3%ቱ ነው። ይቺ አፕሊኬሽን ግን ሂፖፕ ግን በነፃ ነው ማለት ነው። ያኔ ስትቀያየሩም የአንድ ሀገር ከሆናችሁ ለምሳሌ 500 ጊፍት ብሰጭ ለጓደኛሽ ወይም ለእህትሽ እሷም 500 ስትሰጥሻለች። እኩል ነው የምትቀያየሩት እንጂ የሚወስድ ነገር በዛ ላይ ሌብላችሁን ለማሳደግም ራሱ አፕሊኬሽኑ ወንበር ላይ ስትቀመጡ ኮይን ይሰጣችኋል።